አላህ ብቸኛ ጌታ አድርገህ እሱን ስትይዝና የሱ ባሪያ ስትሆን እውነተኛ ነፃ ሰው ማለት አንተ ትሆናለህ። መጀመሪያ ተውሂድ ከነፃነት ነው የሚጀምረው። ላኢላሃ ብሎ ነው የሚጀምረው። ሙሉ ነፃነት ኢላላህ ብሎ ባርነትን ለአላህ ብቻ ያደርጋል፣ ለፈጣሪህ ብቻ። እዚህ ከፈጣሪህ ውጭ ያለ ቁስም ይሁን ስሜት ፈጣሪህ አይሆንም፣ ባሪያ አትሆንም፣ ለሱ አምላክ አትሆንም። ነብዩ ሰለላሁ ዐለይሂ ወሰለም ተዒሳ አብዱ ዲናር ብለው የገንዘብ ባሪያ ጠፋ ብለው ገንዘብም ለካ ጌታ ይሆናል። አንድ ሰው ካላወቀበት የገንዘቡ ባሪያ ይሆናል፣ የንብረቱ ባሪያ ይሆናል፣ የስልጣኑ ባሪያ ይሆናል፣ የስሜቱ ባሪያ ይሆናል። ለተለት ሱልፈዳይተ መን ተኸዛ ኢላሁ ሀዋ ስሜቱን ጌታው አድርጎ የያዘን ሰው ትመለከታለህ ይላል። ለካ ሰውም የስሜቱ ባሪያ ይሆናል። ስሜቱ በሱ ላይ ይሾማል። ከነዚህ ሁሉ ነፃ መሆን የሚችለው አንድ ሰው ለአላህ ብቻ ራሱን ሲያስገዛ ነው። ይህ ክብር ነው የሰው ልጅ ከፍጡራን ሁሉ የሚያልቀው። ተክሪም አልበሸሪያ የሰው ዘር መላቅ ሚስጥር ለአላህ ተገዥነቱ ነው።